አነጋጋሪ እንጂ አስተራቂ ያላገኘው የህወሓት መሪዎችና የፌዴራል መንግስት ፖለቲካ እስከ ወዲያኛው ችግራቸው የሚፈቱበት አቅጣጫ ጠቋሚ ያጡ ይመስላሉ። ለአመታት በንግግር አዙሪት ላይ ተሽከርክረው አንድ ሀሳብ ላይ መምጣት ያልቻሉት ኃይሎች አሁን ወደ ለየለት ጦርነት ደጃፍ ላይ ደርሰዋል። ጦርነቱ ተጀምሯል። ዱባይ ስታንዳርድ ስኮን ሙላት አቡ ማእኸል መርካቶ ተክለ ሃይማኖት ሜሪት ሪል ስቴት አቡ ውሽጢ ሓደ ዓመት ትርከቡ ዘመናዊ ሙላት ንግዲ ኣብኔት ኤርያ ጥራሕ ዝተፈላለዩ ኣማራፅታት ካሬን ኣከፋፍላን 11 ካሬ ካብ 726,000 ቅድመ ክፍሊት ጀሚሩ 16 ካሬ ካብ 1.56,000 ቅድመ ክፍሊት ጀሚሩ ምርካብ ትኽእሉ 22 ካሬ ካብ 660,000 ቅድመ ክፍሊት ጀሚሩ 32 ካሬ ካብ 640,000 ብር ቅድመ ክፍሊት ጀሚሩ ምርካብ ትኽእሉ ሙሉ ክፍሊት ንዝኸፍሉ ዓማዊልና ክሳብ 20 ሚእታዊ ፍሉይ ቅናሽ ዋጋ ኣዳሊና ኣለና። ካብዚ ብተወሳኺ ኣብ ፒያሳ በዓል 1-2 መደቀሲ ክፍሊ ዘለዎም ኣፓርትመንታት ብ10 ሚእታዊ ቅድመ ክፍሊት ኣብ ምሻጥ ንርከብ። ንዝበለፀ ሓበሬታ ብታሕቲ ዘሎ ስልክ ቁፅሪ ይደውሉ። ሜሪት ሪል ስቴት። ህወሓት ጦርነቱ መጀመሩ በመግለጫው ይፋ አድርጓል። የአብይ አህመድ አገዛዝ በትግራይ ህዝብ ላይ ድጋሜ ጦርነት ከፍቷል። ይህንን ለመከላከል እኛም በአገዛዙ መቃብር ላይ እንታገላለን ሲሉ የተደመጡ ናቸው። የፌዴራል መንግስት እስካሁን ጦርነቱ በዝምታ መቀጠል የፈለገ ይመስላል። እስካሁንም ድረስ ጸጥታን መርጧል። የሰጠው መግለጫ ሆነ ማባቢያም የለም። ነገር ግን በትግራይ ከተሞች የድሮን ጥቃቶች መፈጸሙም ቀጥሏል። በንግግር ሳይሆን በተግባር አሳያችኋለሁ የሚል ጉዞ እያደረገ ያለው ፌዴራሉም በምክር ቤት ስብሰባ ላይ አሁን እንደ ድሮ እንዳይመስላችሁ ጊዜው ተቀይሯል። የውጊያው ስልት በእግረኛና በጦረኛ አይደለም፣ ጦርነቱ በድሮንና በሮቦት ነው የሚል ማሳሰቢያም ከጠቅላይ ሚኒስተሩ ደጃፍ ተሰምቷል። ህወሓት ትላንትና ማምሻው ላይ ባወጣው ይፋው መግለጫ ትዕግስቴን ጨርሻለሁ፣ የሰበሰብኳቸው ኃይል አሉኝ፣ ከነሙሉ ትጥቄ አዲስ አበባ ገባለሁ ብሎ ለፌዴራል መንግስትን ማሳሰቢያ የሰጠው ህወሓት ከቤተ መንግስት እየተሰጠው ያለው ምላሽ ግን የ24 ሰዓት የድሮን ክትትል ብቻ ነው። ከደብረ ዘይትና ከባህር ዳር መነሻው ያደረጉ ድሮኖች አሁን ላለው ሁኔታ በቂ ምላሽ እየሰጡ ይገኛሉ። ችግራችን በንግግር እንፍታው የሚል ርዕስም በመግለጫዎች ላይ ድግግሞሽን ከመፍጠር ይልቅ ያመጣው ውጤት የለም። የፕሪቶሪያው ስምምነት አፈጻጸሙ ላይ የተለያየ አተረጓጎም የያዙት እነዚህ ኃይሎች ድጋሚ ሌላ እልቂት፣ ድጋሚ ሌላ ፕሪቶሪያ የሚያጋጥምበት አጋጣሚ እንዳይከሰት ማስጠንቀቂያም እየሰጡ ናቸው። ፕሪቶሪያው ሁለቱም ወገኖች ስምምነቱም እንደተስማሙ ቢጠቀስም በተለይ በተፈናቃዮች መመለስ፣ የተያዙ አካባቢዎች የፖለቲካ ሂደት፣ የደህንነት ጉዳዮችና የቲዲኤፍ ትጥቅ መፍታት ዙሪያ የተለያዩ ትርጓሜዎች አሉ። ከ2 ዓመት በላይ የቆየ ጦርነት በኋላ በሁለቱ ወገኖች መካከል ትልቅ አለመተማመንን እያንዣበበበት ሁኔታ እንደነበር የሚያመለክቱ ቃለ ምልልሶች በሁለቱ ወገኖች መካከል ተማመን ያንዣበበበት ሁኔታ እንደነበር የሚያመለክቱ ቃለ ምልልሶች ሲኖሩ አንዱን ወገን የሚወስደው እርምጃ ሌላኛው እንደ ደህንነት ስጋት የሚያዩ በመሆኑ አንዱን አምኖ መሬቱን የሚረግጥበት መንገድ የለም። ዶክተር ደብረጽዮን በተደጋጋሚ አዲስ አበባ ብቅ በማለት የፕሬዝዳንት ልሁን የሚል ጥያቄ አቅርበው እንደነበር በመሪዎች ሲተቹ ቆይተዋል። ይህ በእንዲህ እንዳለ ውይይት በሚደረጉ መድረኮች አልተጠራንም፣ እኛን ለዩን የሚል አቤቱታም ያቀርባሉ። ሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል ከወራቶች በፊት በአንድ ህዝባዊ መድረክ ላይ ሲናገሩ እንዲህ ይላሉ። ተደጋጋሚ አዲስ አበባ ሂጃለው፣ ግን ደግሞ መልእክት ልክ ያለው እነሱ ግን እኛን መጋበዝ አይፈልጉም፣ ለይተውናል ሲል ይቆጣል። በመቀጠልም በሌላ መድረክ እኔ ፕሬዝዳንት ልሁን አላልኩም፣ 10 ዶክተር ደብረጽዮን ስልጣን ፈልጓል አትበሉኝ፣ የት ልሂድ፣ ሊቢያ ሂጄ ልጥፋ የሚል ቁጣ ማሳይቷል። ይህ ንግግር ከመድረክ የተወሰደ ሲሆን አሁን ዶክተር ደብረጽዮን ገብረ ሚካኤል ከፌዴራል መንግስት ጋር አልተነጋገረም፣ ከፌዴራል መንግስት ጋር እንነጋገር የሚል ጥሪ ማቅረብም ትቷል። ፕሬዝዳንትም ሆኗል። አነጋጋሪ አልታጣም አስተራቂ እንጂ የሚሉ የውስጥ ምንጮች ብዙ ያልተፈቱ ጉዳዮች ቢኖሩም የአካባቢና የስልጣን ጉዳይ ችግሩ መፍትሄ እንዳያገኝ ይዞታል። በተለይ አከራካሪ አካባቢዎች ላይ የሚነሳ ጉዳይ ቀላል የአስተዳደር ጉዳይ አይደለም የሚሉ ስማቸው እንዳይጠቀስ የፈለጉት አመራሮች ለትግራይ ሆራይዘን እንደሚሉት ከመሬት ከህዝብና ከህዝብ ከመሬት ጋር ከህዝብ መመለስ ጋር ከስልጣንና ከደህንነት ጋር የተያዘ ስለሆነ ለሁለቱም ወገኖች ከፍተኛ የፖለቲካ ሰለባ እንደሆኑ ነው የሚጠቅሱት። ማሸማገል የሚችል ኃይል ጠፍቷል። የሰላም ስምምነት ከተፈረመ በኋላ ስምምነቱ በተግባር እንዲፈጽሙ ሁለቱም ወገኖች ማስገደድ ወይም ግፊት ማድረግ የሚችል ጠንካራ አስታራቂ ስርዓት ካልነበረ እያንዳንዱ ወገን የራሱን ትርጓሜ ለማስፈጸም ሊሞክር ይችላል የሚል ምክንያት የሚሰጡት ሁሉንም ችግር ሳይፈታ ማነጋገር ነው የሚፈለገው። ችግሩ እልባት ካላገኘ ግን አዙሪት ውስጥ የሚከት እንቅስቃሴ እንዳለም ይናገራሉ።
ለዚህም እንደ ምክንያት የሚያስቀምጡት ዝርዝሮች አሉ። ሁለቱም ወገኖች የሚያስተባብር የክትትል ስርዓት፣ የስምምነቱ አፈጻጸም ላይ ገለልተኛ ሪፖርት፣ የተወሰኑ ግዴታዎች ካልተፈጸሙ የሚከተሉ የዲፕሎማሲ ግፊቶች የሁለቱም ወገኖች ተጠያቂ የሚያረጋግጥ ገለልተኛ አካል የተሻለ መፍትሄ፣ ችግሩን በአዲስ ጦርነት ላይ በኃይል እንዲፈታ ከመጠበቅ ይልቅ የፕሪቶሪያው ስምምነት በግልጽ የጊዜ ሰሌዳ በገለልተኛ ክትትል በሁለቱም ወገኖች የተስማሙበት የማስፈጸሚያ ሂደት ማስቀጠል መሆኑን ያነሳሉ። ስምምነቱ የለም የሚለው ችግር ሳይሆን ስምምነቱ ማንና እንዴት ያስፈጽመዋል የሚለው ጥያቄ ዋናው ችግር ሆኖ ቀጥሏል። በትግራይ በፌዴራል መንግስት መካከል ያለው ችግር የውይይት እጥረት ብቻ አይደለም። ዋናው ችግር የመተማመን መፍረስ፣ የስምምነቱ አፈጻጸም ላይ ያለው አለመግባባትና የሁለቱም ወገኖች የደህንነት ስጋት ነው። የደህንነት ስጋት አለብን፣ አዲስ አበባ ጉዳይ የለንም፣ አንመጣም፣ መደራደር ብንፈልግም አዲስ አበባ አይደለም የምትለው ወይዘሮ ፈትለወርቅ ገብረ እግዚአብሔር የአሜሪካ መንግስት የቪዛ እገዳ በመሪዎች ላይ ሲያደርግ እኛ እንደ ሌሎች መሄጃ ሀገራት አለን፣ ከትግራይ መውጣት አያስፈልገንም ስትልም ተደምጣለች። ብሔራዊ ህልውናና ኣብ መቃብር ጄኖሳይዳዊ ስርዓት ብልጽግና ይረጋገጽ። 2013 እየተደገመ ነው። የቃላት ጦርነት፣ የሚወሰዱ እርምጃዎች፣ የነበረው ክስተት፣ አሁን ያለው ሁኔታ ቀጣይ ምን ይሆናል የሚል የፖለቲካ ተንታኞች በቀላሉ ሊረዱት የሚችሉ የሆነም ቀጥሏል። 2013 እየተደገመ ነው የሚሉ ምንጮቻችን የቃላት ልውውጦች ያሉ ናቸው። ስድቡና ዘለፋው በመግለጫ የታጀበ የእርስ በርስ መካሰስ፣ ወታደራዊ እንቅስቃሴ እንዲሁም የሰራዊት ሩጫ አቅጣጫውን ቀየረ እንጂ ተመሳሳይ ነው። ትልቁ ስጋት የተደቀነው የነገሩ መደጋገም ሳይሆን ፖለቲካው የሚዘውሩት የፊት መሪዎች መቀየራቸው ነው። ከኦሉሴጉን ኦባሳንጆ ጀምሮ እልባት ሊያገኙለት ያልቻሉት ይህንን የመሪዎች ትንንቅ መጨረሻው ምን ሊሆን ይችላል የሚል ስጋት ከምንም ጊዜ በላይ የሚታይ ነው። የሰሞኑን ቅሬታና ወሬ ከእውነት የራቀና የህወሓት ከፌዴራል መንግስት ጋር የሚታረቅ በት አጀንዳ እንደሌለው ይፋ ያደረገ ሲሆን ከዚህ በኋላ የውይይቱ መድረክ የሚባል የለም፣ አንድ ጠረጴዛም አንቀመጥም ብሏል። ይህ የአሜሪካና የአፍሪካ ህብረት እጃቸው ያስገቡበት ውጥረት ለማቀዝቀዝ ጥሪ ቢደረግም ከሁለቱም አቅጣጫ የመጣው የስልክ ጥሪ ማስተናገድ ግን አልተቻለም። ህወሓት አሁን ትኩረቴ 4 ኪሎ ነው ብለዋል። የጦርነቱ አቅጣጫም ቀይሮታል። በቀጣይ ሳምንት በኬንያ እንዲካሄድ በአደራዳሪዎች የቀረበለት አዲስ የሰላም የውይይት ሀሳብ ሙሉ በሙሉ ውድቅ ማድረጉ በመግለጫ ማስፍሯል። ይህ ውይይት አልቀረበልኝም፣ የምወያየው ነገርም የለም ሲል የተደመጠ ህወሓት 4 ኪሎ መቆጣጠር ነው አላማችን፣ ንግግር፣ ድርድር የሚባል ነገር የለም ብሏል። ለንግግር ጊዜው መሽቷል ነው ያለው። የትግል ምክንያቶችም ቀይሮታል። በፊት ተፈናቃይ ለመመለስ፣ በመቀጠል የጊዜያዊ አስተዳደሩን ጌታቸው፣ ኋላም ጀነራል ታደሰ የመባረርን ተከትሎ ምክንያቶችም ተረስተዋል። አሁን 4 ኪሎን መቆጣጠር፣ ስርዓቱን ማፍረስ የሚል አዲስ መረጃ ማጋርቷል። ህወሓት በአሁኑ ወቅት የፌዴራል መንግስት ስልጣን በኃይል መቆጣጠር ፍላጎት እንዳለው ከ4 ኪሎ ውጭ ሌላ መዳረሻ የለኝም የሚል አቋም በማንጸባረቅ ለሰላም በሩን መዝጋቱም ተናግሯል። በመንግስት በኩል ለኬንያ አዎንታዊ ምላሽ መገኘቱ እየጠቆመ ሲሆን ህወሓት ግን በሩን ዘግቷል ነው የተባለው። በፌዴራል መንግስት ያለው ሁኔታ በሚገባም አልተረጋገጠም። ፌዴራሉ ምላሽ አልሰጠም ማለት እሺ እደራደራለሁ ያለ ማለት አይደለም የሚሉ ፖለቲከኞች እስካሁን ዝምታዊ መረጠ አመራር ዝምታውን ለሰበረው ህወሓት እንቅልፍ የሚነሳ እንቅስቃሴ እያደረገ ሊሆን ይችላል። የእርስ በርስ አለመተማመን እያመጣው ያለ ምክንያት አይደለም ይላሉ ተንታኞች። ለቻናላችን የትግራይ ኮሙኒኬሽን ጉዳዮች ቢሮ ኃላፊ ዶክተር አብርሃም ሀጎስ ለጋዜጠኞች በሰጡት መግለጫ የሰላም ስምምነት ድርድር እየተካሄደ ነው፣ የትግራይ መንግስት ልኡካን ወደ ኬንያ ሂደዋል፣ አደራዳሪዎች ወደ ትግራይ ገብተዋል የሚሉ ሌሎች ወሬዎች ከእውነት የራቁና ትግላችን ለማለስለስ በጠላቶች ሆን ተብሎ የተፈጠሩ ናቸው ሲሉ ቁጣቸው ይናገራሉ። ንግግሩ መፍትሄ ስላላመጣ ሌላ አማራጭ ይዘናል፣ በክንዳችን የሚል መፈክርም ቀጥለዋል። በብልጽግና መቃብር ላይ የሚደረግ ሩጫ በብልጽግና መቃብር ላይ የምንፈልገው እናደርጋለን የሚለው 4 ኪሎ የደረሰው የፈትለወርቅ ንግግርና አዲሱ ጥምረት ህወሓት ካለፉት ወራት ጀምሮ በመላው ትግራይ ህዝባዊ ኮንፈረንስ የምክክር መድረክ እያካሄደ ይገኛል። የአዲግራቱ ኮንፈረንስ የመሩት የህወሓት ስራ አስፈጻሚ ኮሚቴና አባል የጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ጠንከር ያለ መልእክት ማስጠንቀቂያ ሰጥተዋል። የብዙዎችን ቀልብ የሳበው አስደንጋጭና አነቃቂ የተባለ ንግግር የብልጽግና ስርዓት እንደ ህዝብ ሊያጠፋን በማቀድ ላይ ይገኛል። አሁን የትግራይ ህዝብ እሴቶች በመጠበቅ ህልውናችን ለማረጋገጥ በጽናትና በአንድነት ትግላችን ማጠናከር ይገባናል እያሉ ሲሆኑ በዝግጅቱ ላይም በብልጽግና መቃብር ላይ ነው ህልውናችን የምናረጋግጠው
የሚለው ይገኝበታል። ከዛም ቀጥሎ ይህንን ብቻችን የምናከናውነው አይሆንም በማለት የብልጽግና መቃብር አብረን እንሸከማለን በማለት ኢትዮጵያ ውስጥ ገባለው እያለ ያለው ጥምረትም ይፋ አድርጓል። ተጀመረ استفላለየ መልክ محزنتنا ክንሪኦ እንተለና استفላለየ ሕቶታት ዘለዎም ሓይልታት ኮይና ኢና محزنت ንፈጥር ዘለና ኣብ ዕላማ ፕሮግራም ነዊሕ ርሕቀት ገለመለ ሓደ ኢና ማለት ኣይኮነን ኣፍታ ተራኽበና ኢና ሓደ ንኸውን ዘለና ንሕና ንኻድኖ ንፈላለየሎም ፖለቲካዊ ቀዋማት ኣለዉ ንሕና ንዝተፈላለዩ ፖለቲካዊ ሓይልታት እቶም ውድባት ንፈላለየሉ መዓት ጉዳያት ኣለዉ ምስ ሻዕብያ ይኹን ምስ ሱዳን ይኹን ምስ ካልእ ይኹን ንፈላለየሎም መዓት ጉዳያት ኣለዉ ሓደ ዝገብረና ነገር ግን ኣሎ ስርዓት ብልጽግና ናይ ኩላትና ሓደጋ እዩ ዝብል ማለት እዩ ስለዚ ኣብዚ ኣይና ንራኸብ ከም ተሞክሮ ክንወስዶ ዘለና ነገርሲ እንኳን ዝናይ ሕዝን ብሎ ዘለና ብዙሓት ጉዳያት ተፈላላይ ምስ ዘለና ሓይልታት ፈጠርናዮ ሓድነት ኢህአዴግ ዝበሃል እኳ ፈሪሱ ኢህአዴግ እኮ ናይ ኦሮሞ ሓይሊ ናይ አምሓራ ናይ ደቡብ ኢትዮጵያ 4 ውድባት ኮይና ኣብ ርሑቕ እውን ፖለቲካዊ ፕሮግራምና ሓደ ዓይነት እዩ ነይሩ ስትራቴጂካሊ ኢና ነይሩ ርክብና ሓንቲ ዓይነት ፕሮግራም ብዝተፈላለዩ ቋንቋ ተጻሕፈት እያ ነይራትና ዳርጋ ሓደ ውድብ ማለት እዩ ግንባር ስለ ዝኾንና ተዘይኮይኑ ዳርጋ ናይ ሓደ ፓርቲ ፕሮግራም እዩ ነይሩና ኩላህና ማለት እዩ በዚ ደረጃ እዚ እኳ ዝነበርናስ እንታይ ከም ተኻሓድና ንፈልጦ እዩ አዲሱ ጥምረት የተቃርኖ ሀሳቦች ወደ አንድ በማምጣት መነሻው ትግራይ መዳረሻው አዲስ አበባ ያደረገው ይህ ጥምረት ህወሓት፣ ፋኖ፣ ኤርትራ፣ ኦነግ በበላይነት ድርሻቸው ይዋጣሉ ተብሏል። ዘመነ ካሴም የጥምረቱ ሊቀመንበር፣ ጃልመሮ የጥምረቱ ምክትል ሊቀመንበር፣ ዶክተር ደብረጽዮን ገብረ ሚካኤል የጥምረቱ ጸሐፊና ዶክተር አብዱራህማን ማደይ ሶማሌ የውጭ ጉዳይ ግንኙነት ክፍል ኃላፊ አድርገዋል። የቡድኑ የበላይ መሪና ተቆጣጣሪ የሚሆነው ኤርትራ በበላይነት የምትመራው ስትሆን የበጀትና የጦር መሳሪያ ድጋፍ አቅራቢ በግብጽ አቅራቢነት ሱዳንም ተጨምራበት ቤተ መንግስት ትልቅ ጭንቅ ውስጥ ከቷል። ፌደራሉ እነዚህ አዲስ ጥምረት የመሰረቱ ብዙ ማያስጨንቁኝም በማለት ሲያብጣጥል በሚዲያዎች ላይ ቢታይም ጀነራል ባጫ ደበሌ ፋኖ አዲስ አበባ ግባ ብለን መንገድ ብንረግጥለት ለራሱ አይገባም በማለት የፋኖ ትጥቅ አብጠልጥሏል። ፋኖ ከሳምንታት በኋላ እኔ ሙሉ ትጥቅ አለኝ አዲስ አበባ መግባት እንደምችል አሳያለሁ ሲል ምላሽ ሰጥቷል። ሰሞኑን ይህ ጥምረት ትግራይ ላይ በደረሰው ጥቃት የተነሳ አዲስ ማስጠንቀቂያ ሰጥቷል። ይህ ከህዝብ ለህዝብ ግንኙነት የሰላም ፎረም በሚል የወጣም መግለጫ ማሳያ ነው። የጄኖሳይደሩ አብይ አህመድ አገዛዝ ለአንዴና ለመጨረሻ የማስወገድ ጥምረት ትብብሩ በተሻለ ሁኔታ እየተንቀሳቀሰ ይገኛል። አሁን የተፈጠረው ጥምረት ትብብር የኢትዮጵያ ብቸኛ ተስፋ ሆኗል። ኢትዮጵያ ከጄኖሳይደሩ አብይ አህመድ አገዛዝ በቅርቡ ነፃ እናወጣታለን። ጥምረቱን እንዳይሰበር ተደርጎም ተጠግኗል። ለቀጣይ ተጠናክሮም ይቀጥላል። በተለይ አገዛዙ ለሰሜኑ ለደቡቡም ህዝብ የሚራራ ስርዓት ስላልሆነ በጋራ ልንታገለው ልናስወግደው ይገባል የሚል ጥሪ አቅርበዋል። ኤርትራ በዚህ ጉዳይ ላይ ዝምታም አልመረጠችም። ጸጥ ብዬ ትግሉን ልምራው የሚል አካሄድ ሳይሆን እየተናገርኩ ማስጠንቀቂያ እየሰጠው ጨዋታውን ልቀጥለው የሚል መንገድ በማካሄድ እየተጓዘች ነው። ጥምረቱ በእነዚህ 9 አካላቶች ብቻ የሚጓጓር አይደለም። ፌደራሉም ቢሆን አሜሪካ በወታደራዊ አቅም ለማምጣት ስምምነት እያደረገች ነው። የውስጥ ጠላት ለመጣል ከውጭ ኃይሎች ጋር ጥምረት እየፈጠርኩኝ ነው የምትለው ኢትዮጵያ ሰሞኑን ሰፊ የጦር መሳሪያዎች እያስገባች ነው። ኢትዮጵያ ከዚህ በኋላ የሚያስፈራት ኃይል የለም። ማንም ቢመጣ ሙሉ አቅም አደራጅተናል። ውጊያው እንደ ድሮ አይደለም። አሁን ለሌሎች ሀገራት መሳሪያ መሸጥ ጀምረናል የሚል ከባድ ማስጠንቀቂያም ሰጥታለች። የህወሓት ተቃዋሚዎች የትግራይ ነባር መሪዎችና አዛዞች የኤርትራ ተቃዋሚ ፓርቲዎች በፕሮፓጋንዳው ዙሪያ በመያዝ ፖለቲካው እየመራ ያለው የፌዴራል ኃይል ወደ ንግግር አልመጣም አሉኝ የሚል መልእክት በሚዲያ ቢያስተላልፍም እስካሁን እንነጋገር ከመነጋገር አልፈን እንታረቅ የሚል ግብዣ ወደ ትግራይ መላኩ የሚያረጋግጡ ማስረጃዎች አልተገኙም። በሌላ አንጻር ደግሞ እኔ ለመነጋገር በራሴ ደወል በድጋሜ በመወትወት ነው አዲስ አበባ ድረስ ሄጄ የህዝብ ጉዳይን የማወራው እንታረቅ መፍትሄ እናምጣ የሚል የዶክተር ደብረጽዮን ገብረ ሚካኤል መልእክት አሁን ንግግሩ አብቅቷል።
ሰልችቶናል፣ መሮናል፣ ሳንፈልግ ጦርነቱ ገብተንበታል ሲል ሰበር መረጃ ማሰምቷል። ይህ የከረረ ዙር ወደ ሌላ ተጨማሪ እልቂት እያንዳንዱ ጥሪ ያቀረበ ቢሆንም በመሪዎች አለመግባባት የሚያልቀው የህዝብ ቁጥር መጨረሻ ላይ በጠረጴዛ የሚቋጨው በመሆኑ ተነጋግሮ ውሳኔ ላይ ደርሶ የማይተገበር ፕሪቶሪያ ድጋሜ አዙሪት ውስጥ የሚከት በመሆኑ እስከ ወዲያኛው ጥላቻቸውን የሚቋጭ አነጋጋሪና ተነጋጋሪ ከንግግር አልፎ አስታራቂ የሚፈለግበት ፖለቲካ መሆኑ ትግራይ ሆራይዘን ሀሳባቸው የሰጡ አካላት ያስረዳሉ። ምን እየተባለ ነው? ምንስ እየተደረገ ነው? ትላንትና፣ አሁን፣ ቀጣይ ምን አለ? የሚል የቻናላችን አጫጭር መረጃዎች፣ ትንታኔዎች፣ ጥቆማዎችን በቻናላችን ያገኙ። ስለተከታተሉን እናመሰግናለን።